ሰላም ሰላም ውድና የተከበራችሁ የአሾ ሚዲያ ተከታዮች፣ ዛሬ እንግዲህ ደስ የሚል ነገር ይዤላችሁ መጥቻለሁ። በጣም ደስታ ይሰማኛል። ዛሬ ደስተኛ ሆኛለሁ ማለት ነው። በጣም ደስ ብሎኝ መጥቻለሁ። እሱ ምንድነው 4000 ሰብስክራይብ ዛሬ ገብቻለሁ። በጣም ደስ ብሎኛል። እንደዚህ ብዙ ሰብስክራይብ ለማግኘት ሲፈልግ ነበረ። አሁን ግን በጣም በሚገርም ሁኔታ 4000 ሰብስክራይብ ገብቻለሁ ማለት ነው። እናንተን ለማመስገን ነው ዛሬ የመጣሁት ማለት ነው። የምስጋና ቪዲዮ ነው የዛሬ ቪዲዮ፣ የምስጋና ቪዲዮ ነው። በጣም ደስ ብሎኛል። ውድ የቻናሌ ቤተሰቦቼ ሁላችሁንም ከልብ እንግዲህ ቴንኪው ለማለት እወዳለሁ። በጣም ደስ ብሎኛል። ዛሬ 4000 ሰብስክራይብ በሚገርም ሁኔታ ገብተናል ማለት ነው። እንግዲህ ከዚህ በኋላ ደግሞ ትልቅ ቦታ እንደሚደርስ ተስፋ አደርጋለሁ። አሁንም የእናንተ እገዛና የእናንተ እርዳታ ያስፈልገኛል። አሁንም እንግዲህ ትልቅ ቦታ ለመድረስ ጥረት አድርጋለሁ። ትልቅ ቦታ እንደሚደርስ ደግሞ ተስፋ አለኝ። ለምን ጠንክሮ የሚሰራ ሰው፣ ትዕግስት ያለው ሰው፣ ለወደፊት አንድ ደረጃ ለመድረስ የሚያስብ ሰው፣ የሚያቅድ ሰው ጠንክሮ ከሰራ ደግሞ ትልቅ ቦታ ይደርሳል ማለት ነው። ይሄ እንግዲህ ጅማሬ ስለሆነ ነገ ደግሞ የተሻለ ቦታ ለመድረስ ጥረት አደርጋለሁ። ይሄ ደግሞ ከእናንተ ጋር ነው። አሁንም እየረዳችሁኝ እያገዛችሁኝ እስከዛሬ ሰፖርት ያደረጋችሁ ሁላችሁንም በጣም ደስ ብሎኝ ለማመስገን ነው ዛሬ የመጣሁትና በጣም አመሰግናለሁ። ውድ ፋሚሊዎች ለማለት ነው የኔ ደስታ የእናንተ ደስታ ነው። በእርግጥ 4000 ሰብስክራይብ ለማግኘት ብዙ ዋጋ ከፍያለሁ። ቀላል አልነበረም። ብዙ ዋጋ ነው ከፈልኩት። ሰብስክራይብ ለማግኘት ብዙ ጥረት ነው ያደረኩት። አንዳንድ ነገሮችን እነግራችኋለሁ። በእርግጥ መጀመሪያ ከዛ በፊት ግን ዩቲዩብ ለመጀመር ያነሳሳኝ አንድ ነገር አለ። ከዚህ በፊት ዩቲዩብ ከፍቼ ዩቲዩብን ከፈትኩኝ እንጂ አልሰራሁበትም። አጋጣሚ አንዳንድ ነገሮች ዩቲዩብ ላይ ብዙ ጊዜ እያየሁ ነበረ። ገብቼ አያለሁ፣ ዩቲዩብ የሚሰሩ ሰዎችን አያለሁ ገብቼ እና በዛ አጋጣሚ ጀመርኩኝ፣ ቪዲዮ መልቀቅ ጀመርኩኝ። ከዛ ምንድነው አጋጣሚ አንዳንድ ነገሮች በአጋጣሚ የሚሆኑ ነገሮች አሉና 200 ሰብስክራይብ እና 250 ዋች አወር ነበረ በዚያን ሰዓት ማለት ነው። ትንሽ ከፈትኩኝ፣ የተወሰነ ቪዲዮ ከለቀኩኝ በኋላ ተውኩኝ። 1 ዓመት ምናምን 2 ዓመት ይሞላል። ከዛ አጋጣሚ ደግሞ ለመስራት አሰብኩኝ። ለምን አልሞክርም ብዬ ለመስራት አሰብኩኝ። ከዛ ምንድን ነው አንድ አጋጣሚ አሪፍ ቪዲዮ ለቀኩኝ። እንግዲህ ያለውን ቪዲዮ አንድ ቆንጆ አድርጌ ሰርቼ ቪዲዮን ፖስትኩኝ። በዛ አጋጣሚ 200 ሰብስክራይብ ላይ ያለው ቶሎ ወደ 1000 ሰብስክራይብ ገባ። ከዛ ዋቻውንም ልክ እንደዛው ጨመረልኝ። ምንድነው ከዛ በኋላ ለመስራት ሀሳብ መጣ። በቃ እንደዚህ መስራት አለብኝ የምለው ትንሽ ውስጤ ላይ ሀሳብ መጣልኝ። ከዛ ጀመርኩኝ። ቀስ ቀስ እያለ በዛም በሌላ በኩል ደግሞ ላይቭም ገባለሁ። እንደዛ እያደረኩኝ እንግዲህ ከብዙ ጥረት በኋላ ነው 4000 ሰብስክራይብ የመጣው እና ቀላል አይደለም። እና አንዳንድ ጊዜ ቶሎም ሊሞላ ይችላል። ነገር ግን አንዳንድ ጊዜ ደግሞ ዋጋ ሊያስከፍልም ይችላል እና
እንደዚህ እየሰራው ነበረ እና በጣም ያው ተስፋ አልቆረጥኩም። ብዙ ሊያስቸግረኝ ይችላል፣ ዋጋ ሊያስከፍልም ይችላል። ነገር ግን ተስፋ አልቆረጥኩም። ትላልቅ ዩቱበሮችም እያየው ነበረ፣ እነሱን ሲከታተል ነበረ። ሰማለሁ፣ ሁሌ እየገባው ትላልቅ ዩቱበሮችን ሰማለሁ። እነሱ ሙሉቱን ነገር ሰማለሁ። ስለ ቪዲዮ ኤዲቲንግ አጋጣሚ ያው ቪዲዮ ኤዲቲንግ ትንሽ እውቀት አለኝ። ከነሱ ምክር የተወሰነ ተቀብዬ በዛ የራሴ ደግሞ እውቀት ተጠቅሜ ቪዲዮ ኤዲቲንግ እያደረግኩኝ እየሰራው ነበርና በጣም ያው ቻሌንጆች አሉ። ነገር ግን ትልቅ ቦታ ለመድረስ አንደኛ ትዕግስት ይፈልጋል። ይህ ለእኔ ያው ጅማሬ ነው። ነገ ደግሞ የተሻለ ቦታ እንደሚጠብቀኝ ተስፋ አድርጋለሁ። በቅርቡ ደግሞ ትልቅ ነገር ወይም በጣም ሰርፕራይዝ ይኖራል ብዬ ተስፋ አድርጋለሁ። ሰርፕራይዝ ነገር ይኖራል ብዬ ተስፋ አድርጋለሁ እና ውድ ፋሚሊዎች ሁሉ እንግዲህ በእናንተ እገዛ ነው። በዚህ አጋጣሚ ሁላችንም ፋሚሊ የሆናችሁ ቴንኪዩ ለማለት ወዳለሁ። በጣም ደስ ብሎኝ ነው እንግዲህ ዛሬ 4000 ሰብስክራይብ ገብቻለሁ። ስለዚህ ሰዓቱም ደግሞ ትንሽ ይቀረኛል 4000 ሊሞላ። በቅርቡ ደግሞ ሞኔታይዝ ሲሆን ከትልቅ ደስታ ጋር ወደ እናንተ እንደሚመጣ ተስፋ አለኝ እና ውድ ፋሚሊዎቼ በዚሁ አጋጣሚ ደግሞ ጀማሪ ዩቱበር የሆናችሁ 1000 ሰብስክራይብ ለመድረስ እያሰባችሁ ያላችሁ ገና ዩቱብ የምትጀምሩ ሰዎች ለእናንተ የሚለውን ነገር ብኖር አንደኛ ትዕግስት ይፈልጋል፣ ሁለተኛ ጥረት ይፈልጋል፣ ሶስተኛ ደግሞ ከትላልቅ ዩቱበሮች አንዳንድ እውቀት መውሰድ አለባችሁ፣ መቀበል አለባችሁ፣ እየገባችሁ መማር አለባችሁ፣ እውቀታችሁን ሰፋ ማድረግ አለባችሁ። እንደዛ ካደረጋችሁ ደግሞ የማይሆንና የማይሳካ ነገር የለም። ሁሉም ነገር ይሳካል። ከአንድ ሰው የሚጠበቀው ነገር ምንድን ነው? አንደኛ ለዓላማ መኖር ነው። ለአንድ ዓላማ መኖር መጀመሪያ መሰጠት አለብን ማለት ነው። አሁን ዩቱብ መስራት ከፈለጋችሁ በቃ ለዩቱብ ራሳችሁን መስጠት አለባችሁ። ለመስራት በጣም ቦታ መስጠት አለባችሁ። እንደዛ ካደረጋችሁ ደግሞ የማይቻል ነገር የለም። ጥረት ያስፈልጋል። ሁልጊዜ መስራት አለባችሁ። ቪዲዮ መቅረጽ አለባችሁ። ኤዲት ማድረግ አለባችሁ። ቆንጆ ታምብሌን መስራት አለባችሁ። ስለዚህ ሁሉም ነገር ጥረት የሚጠይቅ ስራ ነው። በዚህ አጋጣሚ ትንሽ ሰብስክራይብ ያላችሁ ዩቱበሮች ትልቅ ቦታ ትደርሳላችሁ። ስለዚህ በደንብ ጥረት አድርጉ ለማለት ነው የፈለግኩት። እናንተም እንግዲህ ትልቅ ቦታ እንደሚደርሱ ተስፋ አደርጋለሁ። ሁላችንም እንግዲህ ተያይዘን ትልቅ ቦታ እንደርሳለን። ውድ አሹ ሚዲያ ቤተሰቦቼ ሁላችንም ከልብ አመሰግናለሁ። ቀጣይ ቪዲዮ እንግዲህ በሰፊው እንገናኛለን። ስላዳመጣችሁኝ ከልብ አመሰግናለሁ። አሁንም እንግዲህ 4000 ሰብስክራይብ ገና ጅማሬ ስለሆነ ሁላችሁም ሰብስክራይብ፣ ላይክ እያደረጋችሁ አበረታቱልኝ። መልካም ቆይታ። በሌላ ቪዲዮ እንገናኛለን።